አልማዝ ቤት ማንም መሌለቱን ከሰራተኛዋ ካረጋገጠች በኋላ ወደ ቤት ትመጣለች። ወደ ቤት ስትመጣ ሰራተኛዋ ራሷን የምትፈልጋት መስሏት በር ላይ ሆና ሳናግራታለች። በር ላይ ሆና ስታናግራት ቆይ ወደ ውስጥ የምትገቢው ማለቴ ከኔ አይደል ያለሽ ጉዳይ ወደ ውስጥ ምን ትሰሪያለሽ እንዴ? እዚህ የመጣሁት ከበር ደርሼ ልመለስ ነው እንዴ? በይማ አሁን ቤት እርግጠኛ ነሽ ማንም የለም አይደል? አዎ ማንም የለም። ነገርኩሽ እኮ እሱን ማንም እንደሌለ እና ጉዳይሽ ምንድነው? እኔን ልታናግሪኝ መስሎኝ የመጣሽው? አይ አንቺን ብቻ ላናግር አይደለም። የሚገርምሽ ነገር በዚህ በተረገመ ልጅ ምክንያት ልጅን ካገኘኋት በጣም ቆይቻለሁ። እናም የልጅ ጠረን በጣም ናፍቆኛል ብላ ለሰራተኛዋ ስትነግራት፣ ሰራተኛዋም እውነት መስሏት አይ የእናት ነገር ስታሳዝኝ፣ ያማ እየተረገመ በጣም የሚያስጠላ እኔ ራሱ በጣም ነው የምጠላው። ደግነቱ አሁን እሱን ትታ ከዛኛው ጋር ሆናለች። በጣም ደስ የሚለው ነገር በቃ ሂጂና የልጅሽን ጠረን የምትፈልጊውን ነገር አድርጊ ብላት ወደ ልጇ ክላስ ታመራታለች ማለት ነው። የልጇ ክላስ ሳይሆን ወደ ሉሊት ክላስ ማለት ነው። ወይዘሮ አልማዝ ያው ሰራተኛዋን ሞኝና ገራገር ነገር ስለሆነች ማባበል ፈልጋ ወይም ማታለል ፈልጋ ነው እንደዛ ያለቻት። ሰራተኛዋም ሉሊት ወይም ቤት ማንም በሌለበት አስገብታ ራሷ ችግር ውስጥ መግባቷን ግን ረስተዋለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። የቪዲዮ የሚደርሳችሁ ሁላችሁም ላይክ በማድረግ እንድትጀምሩልኝ በትህትና ጠይቃለሁ ማለት ነው። አመሰግናለሁ። እናም ወይዘሮ አልማዝ ከሉሊት ክላስ ገብታ የምትፈልገውን ወረቀት እየበረበረች ነው። የምትፈልገው ወረቀት ደግሞ እንደ ከዚህ በፊቱ ዝም ብላ ፊት ለፊት አላስቀመጠችላትም። ሉሊት ያን ወረቀት ሌላ ቦታ አስቀምጠዋለች። ያ ወረቀት ደግሞ ወይዘሮ አልማዝን እስር ቤት የሚያስገባ ወረቀት ወይም ወንጀሎቿን ዝርዝር አድርጎ የሚናገር ወረቀት ነው። እናም ከዚህ በፊት እዛ ቦታ ላይ አስቀምጣ የድርጅቱ ዶክመንት ስለተሰረቀባት ሉሊት ያን ወረቀት ሌላ ቦታ አስቀምጠዋለች እና ወይዘሮ አልማዝ ከሁለቱም ሴቶች ልጆች ክላስ ገብታ ያን ወረቀት ብትፈልግ ልታገኘው አልቻለችም። እናም እሷም ስላላገኘችው ፈልጋ ዳዊት ይመጣል ማለት ነው ከቤት። ዳዊት ሲመጣ ሰራተኛዋ በጣም ደንግጣ አደራሽን ተጠባበቂ ሰው ሲመጣ እንድትነግሪኝ ብላ ስለነበረ እሱ ሲመጣ እየሮጠች ወደ እሷ ከመሄዷ በፊት ዳዊት ጋር ስለማትስማማ ዳዊት ጋር ይነጋገራሉ። አንተ ቆይ ሳስብህ እንደዚሁ ሳይ የድሮ ሰው ፋራ ትመስለኛለህ። ቆይ ለምንድን ነው እንደ ካለብ ወንዳ ወንድና ቆፍጠን ያልከኝ የማትሆነው ብላ ዳዊትን ትናገረዋለች። እሱም ቆይ አንቺ ያምሻል እንዴ? የዋህና ገራገር ናት ብዬ በተውሽ ጭራሽ እኔን ነው እንደዚህ የምትናገሪኝ? በጥፊ ነው እምልሽ። አርፈሽ ተቀመጭ ወደዛ ብሎ እሷ ሙዚቃውን እስከ መጨረሻው ለቃ ስለነበረ ስትደንስ የነበረው ሙዚቃውን ቀንሶ ይናገራታል ማለት ነው። ከዛ ወይዘሮ አልማዝ የዳዊትን ድምጽ ሰምታ ከክላስ ወጥታ ልትሄድ ስትል ውልብ ስትል ሰራተኛዋ ታያታለች አበባ። ከዛም ዳዊት አየህ እንደ የሆነ ውልብ የሚል ነገር አየህ እንደ ማን ነው ብላ ስትጠይቀው የምን ውልብ ነው የምትይው ደግሞ? ማንም የለም እቤት ሲጀመር ካንቺ ውጪ ሌላ ሰው አለ ብሎ ሲጠይቃት አይ የለም እኔ ዝም ብዬ ዙሮብኝ ነው ምናምን ትልና እሱን ትታው ወደ ወይዘሮ አልማዝ ትሄዳለች። ከዛ ወደ ወይዘሮ አልማዝ ስትሄድ ወይዘሮ አልማዝም አስወጣሽልኝ ማለት ዳዊትን አስወጣሹ ብላ ስትላት አይ ምን አስወጣልሻለሁ እንዴት ብዬ ነው ማስወጣው? ገፍቼ ላስወጣው አቅም አለኝ ብላ ሰራተኛዋ ስትመልስላት ወደ ራሷ መለስ ብላ አሁንም አበባ ወይኔ ጉዴ ረስቸው በቃ እኔም አለቀልኝ። ወይኔ ቅሌቴ አቤት ማንም በሌለበት አንቺን አስገብቼ በቃ እህል ውሃ ያጠረ ማለት ነው። እግዚኦ ቅሌቴ እያለች ለራሷ ትጨነቃለች ማለት ነው። ከዛ ወይዘሮ አልማዝም ይልቁንስ እኔ እዚህ መሆኔን አንድ ቃል ትንፍሽ እንዳትይ፣ አንድ ቃል ከተናገርሽ ይወይልሽ። ይልቁንም የምትችይ ከሆነ ዳዊትን አስወጭልኝ። ዳዊትን ካስወጣሽልኝ ጠቀም ያለ ገንዘብ ሰጥሻለሁ ትላታለች። ልጅቷም ኧረ እባክሽ ተይ እንጂ ከዚህ በፊት የቀባሽልኝን ቃል እኮ አላደረግሽልኝም። ብር ሰጥሻለሁ ብለሽ ብዙ ነገር ብለሽ ነበር። ነገር ግን አንቺ ብር አልሰጠሽኝም። እንደውም አባቴ ታሟል ብዬ ስላቸው እነሱ ምንም የማያውቁት ወይም እነሱን ልሰልል የመጣሁት ልጆች ናቸው የሰጡኝ። እነሱ ናቸው ያገዙኝ። እመረሳለሽ መሰለሽ እንዴ ብላ ስትመልስላት እሷም እና ምንም ነገር ሳሰሪ ልሰጥሽ ትፈልጊያለሽ? ምንም ነገር አልሰራሽም እኮ። አሁን ግን ይህን ነገር ካደረግሽ ጠቀም ያለ ብር እንደምሰጥሽ ማወቅ አለብሽ ስትላት አይ እንግዲህ እኔ ምንም ማድረግ አልችልም።
ይልቁንስ አርፈሽ ብትቀመጪ ይሻልሻል ስትላት ወይኔ ጉድህ እንደው ደግሞ ላይሳካልኝ እኮ ነው ብላ ስትናገር አልማዝ እንዴ ቆይ አንቺ ለመስረቅ ነው እንዴ የመጣሽው? ለመበርበር ነው እንዴ የመጣሽው? አይ እንግዲህ አንቺ አያገባሽም። ስለዚህ የሚመለከትሽ ነገር የለም። ይልቁንስ ከቻልሽ ሂጅና ዳዊትን አስወጭልኝ ብላ እሷን ወደ ውጭ ትልካታለች ማለት ነው። በሌላ በኩል እነ ሉሊት ወጥተው ስለነበረ ዳዊት ነበር ቀድሞ የመጣው። ከዛ ሁላቸውም መጥተው ሳሎን ተሰባስበው ልዕልት ከነ ዳዊት ጋር ትጨቃጨቃለች። ሉሊት ከነ ዳዊት ጋር ትጨቃጨቃለች። ከዛም ለምንድን ነው የምትጨቃጨቀው ሁልጊዜ ከነሱ ጋር? ቆይ ችግራችሁ ምንድን ነው? ለምን ሰላም አፈጥሩም? ብላ ሉሊት ስትናገራቸው አታያቸውም? እነሱ እኮ ዝም ብለው ምንም ሳላደርጋቸው ነው በነገር ጥምድ አድርገው የያዙኝ። ቆይ ምን አድርገው የሚሉኝ እንዴ? በቃ ምንም ሳላደርጋቸው በየሄድኩበት እየተከተሉ ይጨቀጭቆኛል። ምን አድርጌ ነው የምትሉኝ? በቃ አርፋችሁ ተቀመጡ፣ አትንኩኝ፣ አትከታት። ደግሞ ዳዊት ደግሞ እኔን መከታተልህን ማቆም አለብህ፣ ሰላም የናሳችሁኝ እኮ ብላ ስትለው ዳዊትን ሉሊት ደግሞ እንዴ ዳዊት ምን እያደረክ ነው ያለኸው? ቆይ የእውነት ልዕልትን እየተከታተልካት ነው ስትለው ያው እንደምታውቂያት እሷ እየዋሸች እኛን እየዋሸች እየሄደች እናቷን ታገኛለች። እናም ለዛ ነው ለምን ትከታተለኛለህ የምትለኝ። እና እንደዛ ሲሆን ታዲያ እኔ እኮ ነግሬሃለሁ ልዕልትን የምንም ነገር አትዋሸኝም፣ ለእኔ ተውት፣ በቃ ተውን፣ ሰላም እንኖርበት እኮ ብዬ ነበር። ዳዊት ለምንድን ነው እንደዚህ የምታደርገው ስትለው እሱም ዝም ብሎ አንገቱን ደፍቶ ወደ አሁኑ ሰው ትቀጥልና እንዴ በቃ ሰላሜን ስጡኝ ልኑርበት። ደግሞ አንቺ ራሱ የዋህና ገራገን ስለሆንሽ ነው ልዕልት ሉሊት ታያለሽ። ነገ ጧት ሁላቸውም ግልብጥብጥ ብለው አንቺ ራስ ላይ ይወጡብሻል። ዛሬ ግን ላንቺ ጥሩ ሰው መስለው ቀርበውሻል፣ ታገኛታለሽ ብላ ሉሊትን ስጮህባት ካለብ ቀጠል ያደረገና ይሄ ያንቺ ወሬ ነው፣ መቼውንም ቢሆን በልዕልት ላይ ይህን ነገር አናደርግም፣ አንቺ ዝም ብለሽ የምታወሪው ወሬ ነው ይላታል። እሺ የራሳቸው ጉዳይ፣ ሰላም የነሳቸውም እኮ እፍ ብላ ልትወጣ ስትል ማለቴ ወደ ክላሷ ልትገባ ስትል አበባ ደግሞ ከወይዘሮ አልማዝ ጋር ተጨቃጭቃ ጨርሳ ልትወጣ ስትል በር ላይ ይገናኛሉ። ሰራተኛዋ ልዕልትን እንዴ የልትሄጂ ነው ብላ ስትላት ደግሞ አንቺ ምን አገባሽ? ዞር በይ ወደዛ። አይ እኔማ እውነትሽን ነው አያገባኝም፣ ግን እዚህ ከምትገቢ ወደዛ ወደ ሳሎን አይሻልሽም ስትላት ባክሽ በማይመለከትሽ ነገር ምንም ነገር አትናገሪ፣ አንቺ ስለሚመለከትሽ ነገር ብቻ አተኩሪ ብላ እሷን ገፍታ ስትገባ በር ላይ ወይዘሮ አልማዝ ፊት ለፊት ታያታለች ማለት ነው። እናቷን ልዕልት እናቷን ከክፍሏ ውስጥ ታገኛታለች። ከዛም ልዕልት ስትጮህ ወይዘሮ አልማዝ ደግሞ ልጇን አፏን እፍና አድርጋ ዝም በይ ዝም በይ ታስገድኛለሽ ትላታለች። ከዛ እሷም ደንግጣ ቆይ ምን ልትሰሪ ነው የመጣሽው እዚህ? እኔ እስከ ዛሬ ድረስ ስፈልግሽ የነበረው ለካ አንቺ እዚህ ቤት ተደብቀሽ ነው እንዴ ስትላት አይደለም እንደዛ አይደለም። እንዴት መጣሽ? ለምን መጣሽ? ቆይ እነሱ እንደ ጥላት እያዩሽ እያወቅሽ እንደሚገሉሽ እያወቅሽ እንዴት እዚህ እግርሽን አንጠልጥለሽ ትመጫለሽ? እንዴት ገባሽ? ብላ ስትጠይቃት ከሰራተኛዋ ጋር ተነጋግራ እንደገባች ትነግራታለች። ሰራተኛዋን በምን አወቅሻት ስትላት ይህ ሰራተኛዋን በምን አውቃታለሁ፣ ግን የዋህና ገራገር ስለሆነች እሷን አባብያት ነው እንድመጣ ማለቴ እዚህ እንድገባ ያደረገችኝ። እነሱ እንደሌሉ ስትነግረኝ መጣሁኝ። እና ቆይ ሰራተኛዋን አመንሻት? አዎ የዋህና ገራገር ስለሆነች አምኛታለሁ። ምንም ነገር አታደርግም። እንዴት ነው የዋህና ገራገር ናት የምትይው? ቆይ አሳልፋ እንደማሰጥሽ በምን ያክል እርግጠኛ ነሽ ስትላት አይ በዚህ እንኳን ተጠራጣሪ፣ እርግጠኛ ነኝ ምንም ነገር አታደርግም። ሲቀጥል ደግሞ ከዳዊት ጋር ያላት ነገር በጣም ልጅቷ ወሬኛ ናት። ከዛም ባለፈ ደግሞ ከዳዊት ጋር ያላት ግንኙነት እኔ ምንም አላማረኝም። እናም አርፈሽ ብትቀመጭ ነበር የሚሻልሽ እያለች እያለ ሉሊትና ዳዊት ካለብ አንድ ላይ ቁጭ ብለው የልዕልትን ጩኸት ሰምተዋል ማለት ነው። እነሱ ደግሞ የተፈጠረ ነገር አለ ብለው ወደ እሷ ሊሄዱ ሲሉ አበባ አሁንም ፊት ለፊት ትቀድምና ከፊታቸው ትቆማለች። እንደ አበባ ምንድነው የሰማነው ድምፅ ስትላት ሉሊት የምን ድምፅ? አረ ምንም ድምፅ የለም እኔ አልሰማሁም ስትል ካለብም ቀጠል ያደረገና አዎ እኔም ድምፅ አልሰማሁም፣ የምን ድምፅ ሰምታችሁ ነው ሲላቸው አይ የሆነ ድምፅማ አለ፣ የሆነ ነገር ተፈጥሯል። እዛ ላይ ልዕልት ደግሞ አሁን ተናግረናት ተናዳን የገባችው ወደ ክላስ ከዚህ በፊት ያደረገችውን ነገር መርሳት የለብንም ብላ፣ ምክንያቱም ከዚህ በፊት ልዕልት ራሷን ልታጠፋ በረኪና ጠጥታ ስለነበረ ያን ነገር ለማስታወስ ነው። እናም ወደዛ ልትገባ ስትል ቶሎ ብላ ልዕልት ወጥታ
ምንም ነገር እንደሌለና አይጥ አይታ እንደደነገጠች ትነግራቸዋለች። እንዴት ነው አይጥ አለ የምትይው? አይጥ እኮ እዚህ ቤት የለም። ከመቼ ወዲህ ነው ደግሞ አይጥ እዚህ ቤት ያለው ብሎ ዳዊት ሲጠይቃት፣ አይ በቃ እኔ ካሌብ ማለቴ ዳዊት እኔ በቃ አይጥ አይቼ ነው ሌላ ምንም ነገር የለም ብላ እየተርበተበተች፣ ቆይ ግን እዚህ ውስጥ የተደበቀ ነገር አለ እንዴ? አንቺ የምትደብቂው ነገር አለ ብለው ሲጠይቋት፣ ኧረ ምንም ነገር የለም እንዴ፣ ቆይ አሁን እኔ እዚህ ምን እደብቃለሁ? ምንም የተደበቀ ነገር የለም። ምን ይታወቃል? አልማዝን ደብቃት ቢሆንስ ብሎ ሲል ዳዊት፣ አይ እንግዲህ የአልማዝን ጉዳይ ለእኔ ተውልኝ ብላቸው፣ በቃ እንሂድ እሺ አንረብሽሽ ብላ ሉሊት ወደ ኋላ ትመለሳለች። ሉሊት ወደ ኋላ ስትመለስ ልዕልት ቶሎ ብላ ገብታ በሩን ክርችም አድርጋ ተዘጋውና ዳዊትና ሉሊት ለምንድን ነው እንደዚህ የምትይው አንቺ? እሷ አትታመንም ምናምን ሲላት፣ አይ በቃ ባልሆነ ነገር መጠርጠር የለብንም ልዕልትን በሆነ ባልሆነው እየጠረጠርኩኝ እኔ የሆነ ውስጤ እንዲቀየርብኝ አልፈልግም። ስለዚህ የአልማዝን ጉዳይ ደግሞ ለእኔ ተውት ብያለሁ። እናም እኔ እሷን መጠርጠር አልፈልግም ትለውና ወደ ኋላ ይመለሳሉ። ከዛም ልዕልት ወደ እናቷ ገብታ፣ እማዬ አየሽ አይደለ? ምን አለበት አርፈሽ ብትቀመጭ ኑሮ። ቆይ ለምንድን ነው የመጣሽው? አንቺ ሁለት እግርሽን አንስተሽ እንዴት እዚህ ቤት ትመጫለሽ? ሁላቸውም አንቺን ለመግደል እንደሚፈልጉሽ ታውቂያለሽ። እንዴት ብለሽ ነው እዚህ ቤት የመጣሽው? ለምን መጣሽ? እያለች ስትጨቀጭቃት፣ ሉሊትን አልሰማሻትም እንዴ? የአልማዝን ጉዳይ ለእኔ ተውት እያለች እኮ ነው የነበረው። እና ታዲያ እሷ ብትል የሁል ጊዜ ንግግሯ አይደል እንዴ? የምን የሁል ጊዜ ንግግሯ ነው? እሷ የሆነ ነገር ስለያዘችብኝ ነው። ፋይል አላት፣ እኔን እስር ቤት የሚያስገባ ፋይል አላት። ለዛ ነው እንደዚህ የምትናገረው እያለቻት፣ ድራማው አላለቀም ውዶችዬ ማለት ነው። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ላይክ እና ሰብስክራይብ ያላደረጋችሁ ላይክ እና ሰብስክራይብ እንድታደርጉልኝ በትህትና ጠይቃለሁ። አመሰግናለሁ።